ኦኬ እንግዲህ እስካሁን ባሉ ፓርቶች ይህን የኤአይ ፒዲኤፍ ሳመሪ የሚለውን በአጠቃላይ ፍሮንት ኤንዱን ጨረስን ማለት ነው። ኦልሬዲ ፋንክሽናሊቲው ነው የሚቀረን። በኤችቲኤምኤል እና ሲኤስኤስ ሰርተን ይህን አስመስለናል ኦልሬዲ። ነገር ግን አሁን እዚህ ጋር ምንም ሴሌክት አድርገን የምንፈልገውን ፒዲኤፍ ፋይል ማለት ነው። ለምሳሌ ይህን ሴሌክት አድርጌ እዚህ ጋር ሳመራይዝ ብለው ወይም ደግሞ ሳመራይዝ ፒዲኤፍ የሚለው በተክሊክ ባደረገው ምንም አይነት ሪስፖንስ አይሰጠኝም። ልክ እንደዚህ እዚህ በፊት እንዳሳየዋቸው ይሄኛው ይሰራል ኦልሬዲ ሰርተን የጨርሰው ነው፣ ወይም ጃቫስክሪፕት ፋንክሽናሊቲ ኢንተግሬት ያደረግንለት ነው። ነገር ግን ይሄኛው ኦልሬዲ አይሰራም ገና ነው ማለት ነው። ስለዚህ ምንድነው የምናደርገው? በዚህ ጋር የጃቫስክሪፕት ፋንክሽናሊቲ እንጨምራለን። ስለዚህ ይህን ጃቫስክሪፕት ፋንክሽናሊቲ ስንሰራ ግን ዋና ኮንሴፕቱ እዚህ ጋር መረዳት ያለባችሁ በኮንሴፕት ደረጃ ምንድን ነው ይህ አፕሊኬሽን የምንሰራው የዌብ አፕሊኬሽን ምንድነው የሚሰራው የሚለው የመጀመሪያው እንግዲህ ፒዲኤፉን ሳመራይዝ ማድረግ ነው ዋናው ፋንክሽናሊቲ። ነገር ግን ስቴፕ ባይ ስቴፕ ብሬክዳውን በምናደርግበት ሰዓት ላይ ለምሳሌ ሴሌክት የምናደርገው ፒዲኤፍ አለ። አንድ ፒዲኤፍ ሴሌክት ካደረግንለት በኋላ ይህን ፒዲኤፍ ውስጥ ያሉ ቴክስቶችን ኤክስትራክት ማድረግ አለበት። ሰው ፒዲኤፍ ኤክስትራክተር እንጠቀማለን። ስለዚህ የመጀመሪያው ኤክስትራክት ቴክስት ነው። ስለዚህ ኤክስትራክት ቴክስት ፍሮም ፒዲኤፍ የመጀመሪያው ስቴፕ ነው። የመጀመሪያው ምንድን ያደርጋል? አፕሎድ ያደረግነው ወይም ሴሌክት ያደረግነው ፒዲኤፍ አለ። ከዛ ፒዲኤፍ ውስጥ ቴክስቶችን በአጠቃላይ ያሉ ቴክስቶችን ኤክስትራክት ማድረግ አለበት። ስለዚህ እነሱን ኤክስትራክት አድርገው ልክ እንደ ፕሮምፕት መያዝ አለበት ማለት ነው። ከዛ በኋላ እንግዲህ ኤክስትራክት ካደረግነ በኋላ ፕሮምፕቱን ወይም ደግሞ እነዚህ ቴክስቶች ሪኩዌስት ያደርጋል ማለት ነው። ስለዚህ ሪኩዌስት ይኖረናል። ሪኩዌስት የምናደርገው ወደ ዲፕሲክ ነው ማለት ነው። ሶ እነዚህ ሁለት ነገሮች አንደርስታንድ ማድረግ ያስፈልጋል። የመጀመሪያው ቴክስቶችን ኤክስትራክት እናደርጋለን ሁለት ዋና ፋንክሽናሊቲ ስለምንጽፍ ማለት ነው በዚህ ጃቫስክሪፕት ኮድ ላይ። ሶ ፒዲኤፉ ሴሌክት ከተደረገ በኋላ ኦልሬዲ እንዴት ሴሌክት ፋይል ቹዝ እንደምናደርግ እዚህ ጋር በኤችቲኤምኤል ሴሌክት ወይም ደግሞ የኤችቲኤምኤል ኢንፑት ኤለመንት አድርገን ታይፕ ፋይል ስላደረግ ነው በዚህ መልኩ ሴሌክት ማድረግ ይቻላል። የምንፈልገው ፒዲኤፍ ሴሌክት ካደረግነ በኋላ ግን ኦልሬዲ የመጀመሪያ ይህንን ሴሌክት የተደረገውን ፒዲኤፍ ቴክስቱን ኤክስትራክት አድርጎ ወደ ቴክስት በስትሪንግ መልኩ መያዝ አለበት። ምክንያቱም ዲፕሲክ አሁን እዚህ ጋር እንደምትመለከቱት ዲፕሲክ ላይ ኦልሬዲ ፒዲኤፍ ወይም ምናምን ሳይሆን ሳብሚት እናደርገው እንደ ፕሮምፕት ማለት ነው። የምንፈልገውን ፕሮምፕት ማለት ለዲፕሲክ ሪኩዌስት የምናደርገው ወይም የምንሰጠው ጽሁፍ ማለት ነው። ስለዚህ እሱ ፕሮምፕት ይባላል። ስለዚህ እንደ ፕሮምፕት የምናስቀምጠው ለምሳሌ እንደዚህ አይነት ቴክስቶችን ስንጽፍ ፕሮምፕት ይባላል ዲፕሲክ ላይ ማለት። ስለዚህ እንደዚህ ቴክስቶችን ነው ዲፕሲክ አክሴፕት የሚያደርገው። ስለዚህ ምንድነው የምናደርገው? ከዚህ ጋር በዋነኝነት የመጀመሪያ ፋንክሽናሊቲ የምንጽፈው እነዚህን አፕሎድ የተደረገውን ፒዲኤፍ ወይም ሴሌክት የተደረገውን ፒዲኤፍ ያሉትን ቴክስቶችን ስቴፕ ባይ ስቴፕ ሂዶ በእያንዳንዱ ፔጅ ያሉትን ማለት ነው ኤክስትራክት ማድረግ አለበት። ከዛ በኋላ በአንድ ላይ እንደ ቴክስት ወይም ደግሞ እንደ ፕሮምፕት ብሎ በአጠቃላይ እነዚያን ፒዲኤፍ ላይ ኤክስትራክት የተደረጉት ቴክስቶችን መያዝ አለበት። ስለዚህ እሱን ፋንክሽን እንጽፋለን። ስለዚህ ምንድነው የማደርገው? ኤሲንግ አዌት ለመጠቀም ያህል ኤሲንግ ላለው ከዛ ፋንክሽን ልና ፋንክሽን ኔም ሰጠዋለሁ። ለምሳሌ ኤሲክ ፋንክሽን የፋንክሽን ኔማችን ለምሳሌ ኤክስትራክት ቴክስት ፍሮም ፒዲኤፍ ለብለው በጣም ግልጽ እንዲሆን ማለት ነው። ልክ ይህንን ኔም ሰጠሁት። ኤክስትራክት ቴክስት ፍሮም ፒዲኤፍ አልና ከዚህ ጋር እንደ ፓራሜትር አክሴፕት የሚያደርገው ፋይሉ አፕሎድ የምናደርግለትን ፋይል ማለት ነው። ስለዚህ እንደ ፓራሜትር ፋይል አረጉ። ይህንን አረግና እንግዲህ ዋና ፋንክሽናሊቲዎችን እዚህ ጋር እየጻፉ ይሄዳሉ። ስለዚህ እዚህ ጋር የምጠቀመው እንግዲህ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ነው። ስለዚህ ይህ እንግዲህ ኤክስኪዩት የሚደረገው በዚህ በብራውዘር ነው። ብራውዘራችን ላይ ማለት የምንፈልገው ብራውዘር ላይ ከፈትነ በኋላ ብራውዘር ነው ኤክስኪዩት የሚያደርገው። ስለዚህ እንደዛ ለማድረግ እንግዲህ ይህንን ብራውዘር ቀጥታ ፒዲኤፍን አንደርስታንድ ማድረግ አይችልም። ስለዚህ አንደርስታንድ ማድረግ ስለማይችል መቀየር አለበት ኮንተንት ታይፑ። ስለዚህ ኮንስትልና ለምሳሌ መጀመሪያ የምቀየረው ወደ ታይፕድ አሬ መቀየር አለብኝ። ፒዲኤፉን ወደ ታይፕድ አሬ መቀየር አለብኝ። ስለዚህ ታይፕድ አሬ ልበለውና እንደ ቫሪያብል ኔም ይህንን እንደ ቫሪያብል ኔም ሰጠው ታይፕድ አሬ ያልኩት የአፕሎድ የምናደርገውን ፋይል በታይፕድ አሬ እንዲይዘው ማለት። ስለዚህ እንደሱ ለማድረግ ኒው እላለሁ። ከዚህ ጋር ኒው ከዛ ዩኢንት ለምሳሌ ከዚህ ጋር 8 አሬ አረገዋለሁ ማለት ይህን በመጠቀም ዩኢንት 8 አሬን በመጠቀም ወደ የአፕሎድ ያደረግነውን ፋይል ወደ ታይፕድ አሬ ለመቀየር ማለት ነው። ከዛ አዌት ተጠቀምና በጣም ግልጽ የሆነ ነው። በነገራችን ላይ ምንም የሚከብድ ነገር የለውም። ምንድነው ፋይል ዶት አረግና ፋይል ማለት እዚህ ጋር ያለው ፓራሜትር ማለት ነው። ዶት አረግና ይህንን ወደ አሬ ባፈር አረገዋለሁ ማለት ነው። ስለዚህ አሬ
ልክ ይህንን እጠቀማለሁ። ስለዚህ ፋይሉን እዚህ ጋር አሬ ባፈርን በመጠቀም ወደ ታይፕድ አሬ ቀየርኩት ማለት። ስለዚህ ይህን ታይፕድ አሬ በአጠቃላይ ይህንን ፒዲኤፍን ወይም አፕሎድ የምናደርገውን ፋይል ብራውዘር አንደርስታንድ ማድረግ ስለማይችል ማለት ነው። ከዛ ምን አደርጋለሁ? ኮንስት ፒዲኤፍ አደረገውና ስለዚህ ይህን እንደ ፒዲኤፍ ለመያዝ ያህል ማለት ነው አዌት ያው ኤሲንክ ስለተጠቀሙ ከዚህ ጋር አዌትን መጠቀም ይችላሉ ከዚህ ጋር ማለት ነው። ስለዚህ አዌት አረግና ፒዲኤፍ ላይ አረጋለሁ እዚህ ጋር ፒዲኤፍ ጄኤስ ይህንን ፒዲኤፍ ጄኤስ ላይብራሪ እጠቀማለሁ ማለት ነው። በኋላ ከዚህ ጃቫስክሪፕት ወይም ደግሞ ከዚህ ጋር ኢንዴክስ ዶት ኤችቲኤምኤል ፋይል ጋር ሊንክ አድርገዋለሁ አሳያችኋለሁ ማለት ነው። ከዛ ጌት ዶክመንት ይህን እጠቀማለሁ። ይህ ፒዲኤፍ ዶት ጄኤስ እንግዲህ እኛ ወይም ብራውዘራችን አንደርስታንድ ማድረግ ወይም ደግሞ ቴክስቶችን ከፒዲኤፍ ኤክስትራክት ማድረግ ስለማይችል ይህን የፒዲኤፍ ዶት ጄኤስ የሚባል የጃቫስክሪፕት ላይብራሪ ይጠቀማሉ። ስለዚህ ይህንን ሊንክ ማድረግ ይኖርብኛል ከዚህ ጋር ማለት ነው። ልክ እንደዚህኛው ስክሪፕት ብዬ ሊንክ እንዳደረግኩት ከዚህ ጋር መጣና ብራውዘር ላይ ለምሳሌ ይህንን ሰርች በማድረግ ፒዲኤፍ ጄኤስ ወይም ደግሞ ኦልሬዲ ሌላ ብራውዘር ልጠቀም። ይህኛውን ብራውዘር እዚህ ጋር እንትን ከሚል ኦልሬዲ ፒዲኤፍ ጄኤስ ሲዲኤን ብላችሁ ሰርች በምታደርጉበት ሰዓት ላይ ይህን ታገኛላችሁ ማለት ነው። ፒዲኤፍ ጄኤስ ከሞዚላ ነው የምታገኙት። ስለዚህ ይህንን ሲዲኤን ኦልሬዲ መውሰድ ይቻላል ማለት ነው። ኦልሬዲ ከዚህ ጋር ይኸው እንደምትመለከቱት ሲዲኤን ጄኤስ ላይ ይህን ታገኛላችሁ ማለት። ስለዚህ ቀጥታ ይህኛውን ወስዳለሁ ፒዲኤፍ ዶት ሜን ዶት ጄኤስ የሚለውን ኮፒ አድርግና ይሄኛውን በአጠቃላይ ሊንክ አደርጋለሁ ማለት ነው። ስለዚህ ስክሪፕት ከነ ስክሪፕት ታጉ እዚህ ጋር ኮፒ አድርግና መጥቼ ከዚህ ጋር ሊንክ አድርገዋለሁ። ኮንትሮል ሴቭ እንደምትመለከቱ በዚህ መልኩ ሊንክ አደረግኩት ማለት ነው። ይህንን ቀጥታ በዚህ መልኩ ሊንክ አደርጋለሁ። ይህንን ሊንክ አደረግኩ ማለት ኦልሬዲ በዋነኝነት የዚህን የፒዲኤፍ ዶት ጄኤስን ወይም ደግሞ የጃቫስክሪፕት ላይብራሪ ነው። እሱን ቀጥታ ከዚህ ጋር ወይም በዚህ ብራውዘር ፋንክሽናል እንዲሆን ነው ያደረጉት። ስለዚህ እዚህ ጋር ፒዲኤፍ ጄኤስ ላይብራሪ የሚለውን መጠቀም እችላለሁ። ከዚህ ላይብራሪ ውስጥ ጌት ዶክመንት የሚለውን ሜተድ እጠቀምና ከዚህ ጋር ለምሳሌ ጌት ማደረገው የዶክመንት አይነት ለምሳሌ ከዚህ ጋር ዳታ፣ ስለዚህ ዳታው ለምሳሌ ታይፕ ዳራይ ከዚህ ጋር ክሬት ያደረጉት ቫሪያብል ማለት ነው። ይሄ ይሆናል። ከዛ ፕሮሚስ አድርገዋል ዶት ፕሮሚስ ይህን አድርጋለሁ። ስለዚህ አሁን ይህንን እያደረጉት ያለውን ፋይል እዚህ ጋር አፕሎድ የተደረገውን ፋይል መጀመሪያ ወደ ታይፕ ዳሬ ቀየርኩት። ከዛ በኋላ ይህን ፒዲኤፍ ጄኤስ ላይብራሪ በመጠቀም ይህንን ታይፕ አሬይን በዚህ ፒዲኤፍ መልኩ በዚህ ቫሪያብል ውስጥ አስቀምጥ ማለት ነው። እያንዳንዱ እናየዋለን። ከዛ በኋላ እንግዲህ በዚሁ ፋንክሽን ውስጥ ሌት ልበልና ቴክስቶችን ነው የምንፈልገው። ምክንያቱም በዋነኝነት ከዚህ ፒዲኤፍ ውስጥ ቴክስት ነው። ስለዚህ ቴክስት አደረግና ቴክስት ኢኳልስ ቱ ኢምፒቲ አሬ ያደርገዋለሁ ማለት ነው። እዚህ ጋር ሴቭ አደርጋለሁ። በዚህ መልኩ ቴክስቱን ኢምፒቲ አሬ ያደርጋለሁ። ስለዚህ በዚህ መልኩ እንግዲህ ይህን አስተካከልኩኝ። እዚህ ጋር ፕሮሚስ ነው ፕሮሚስ እዚህ ጋር ይህን አደረጉ። ስለዚህ ይህን ካደረጉ በኋላ በቀጣይ እንግዲህ ምንድን ነው የማደርገው? እያንዳንዱ ፔጅ ይገባና በእያንዳንዱ ፔጅ ውስጥ ፋንክሽን ጽፈው ፎር ሉፕ በእያንዳንዱ ፔጅ ውስጥ ያሉ ቴክስቶችን ኤክስትራክት ያደርጋል። አንዱን ከአንዱ ኢንተር እያደረገ ይሄዳል ማለት ነው። ስለዚህ ለምሳሌ 10 ፔጅ ቢኖረው የፔጅ ዋን ቴክስት አለ፣ የፔጅ ቱ፣ ፔጅ ስሪ። ስለዚህ አይትሬት እያደረገ በእያንዳንዱ ፔጅ ቴክስቶችን ኤክስትራክት እያደረገ በአንድ ላይ ጆይን እያደረጋቸው እንዲሄድ ነው የምፈልገው። ስለዚህ እዚህ ጋር ፎር ሉፕ ልጠቀምና ፎር ላለው ፎር ሉፕ ነው የምጠቀመው። ስለዚህ ሌት እና አይ ኢንዴክስ ከምለው ይህንን አይ አደርገዋለሁ። ሌት አይ እኩል ነው እዚህ ጋር አይ እኩል ነው። ከዚህ ጋር ምንድነው የማደርገው? ለምሳሌ ፒዲኤፍ ይሄኛው ፒዲኤፍ ማለት ነው። ከዛ ሌንግዙ ነው ቼክ ማድረገው። ፒዲኤፍ አደርጋለሁ። ፒዲኤፍ ዶት አድርጌ ከዚህ ጋር ዳይሬክት ሌንግዝ ሳይሆን ነም ፔጅ ወይም ናምበር ኦፍ ፔጆች ቼክ አደርጋለሁ። ከዛ አይ ፕላስ ፕላስ አደርጋለሁ ማለት ነው። ግልጽ ለማድረግ ያህል ምንድን ነው ይህ ፎር ሉፕ የሚያደርገው? ከዚህ ይህን ፒዲኤፍ ቫሪያብል ክሬት አይ ያደርግና ከዜሮ ይነሳል። ከዜሮ ይነሳና ቀጥታ ይቺ አይ ወይም ደግሞ ፔጅ ዋን ፔጅ ቱ ፔጅ ስሪ እያለች የምትጨምር ነች። ስለዚህ ናምበር ኦፍ ፔጁን ቼክ ያደርጋል በዚህ ፒዲኤፍ ውስጥ ምን ያህል ፔጆች እያሉ። ስለዚህ ይቺ አይ አይትሬት የምናደርገው በአይ ስለሆነ አይ
ከዚህ ከናምበር ኦፍ ፔጅ እስካነሰች ድረስ አንዳንድ እየጨመረ ይሄዳል ማለት ነው፣ ፔጅ ውስጥ ያልቅ ማለት ነው። ስለዚህ የሚሆነው ስለዚህ እዚህ ጋር አይ ሌዛ ፒዲኤፍ ዶት ፔጅ ናምበር ኦፍ ፔጅስ ይሆናል። ናምበር ኦፍ ፔጅስ ማለትም በአፕሎድ በሚደረገው ፒዲኤፍ ፔጆችን ቼክ እያደረገ ከዛ ውስጥ ካነሰ ይህን አይትሬሽን ይሰራል። ሶ የሚሰራቸው አይትሬሽኖች ለምሳሌ ከዚህ ውስጥ ከዚህ ጋር ኮንስት ልና ፔጁን አገኛለሁ ማለት ስለዚህ ፔጅ አረግና ይህ ፔጅ ለምሳሌ አዌት እያንዳንዱ ፔጅ ማግኘት ስላለብኝ ማለት ነው ፒዲኤፍ ዶት ጌት ፔጅ ይህን እንጠቀማለን። ፒዲኤፍ ዶት ጌት ፔጅ ይሆናል ማለት ነው። ከዛ አይ +1 ፔጁ በአንድ እየጨመረ ይሄዳል ማለት ነው ካገኘነው ፔጅ ላይ ሰው ይህን እናደርጋለን። ከዛ በመቀጠል ኮንስት ኮንተንቱ ማለት ነው በውስጥ ያሉ ኮንተንቶች ደግሞ በፔጅ ውስጥ ያሉ ኮንተንቶች አዌት እና ፔጅ ዶት ፔጅ ማለት ይሄ በዚህ ጋር ያገኘነው ፔጅ ማለት ዶት አረግና ከዛ ጌት ቴክስት ኮንተንት ፔጅ ውስጥ ያሉ ቴክስት ኮንተንቶችን እናገኛለን ማለት ነው። ስለዚህ እሱን አደርጋለሁ። ከዛ በመቀጠል አሁንም የኮንተንቱን ካገኘው በኋላ ኮንስት ስትሪንግ እንደ ስትሪንግ ኮንካትኔት ማድረግ ስላለብኝ ማለት ነው። ስለዚህ ስትሪንግ አደርጋለሁ ኮንተንት ዶት አረግና አይተምስ ዶት ማፕ ሶ በዚህ ማፕ ውስጥ ይህንም ኦልሬዲ እንደ እንትን ላድርግና ስለዚህ እያንዳንዷን አይተም ኤክስኪዩት እንዲያደርግ ማለት ነው በዚህ አሮ ፋንክሽን። ሶ አሮ ፋንክሽን እጠቀማለሁ ወይም ኦልሞስት በዚህ መልኩ ማለት ስለዚህ አይተም ዶት str ስትሪንግ ከዛ ቴክስት እዚህ ጋር ክሬት ያደረግነው ይሄ ኤምፒቲ አርገን የመጣ ነው ማለት ነው። ስለዚህ ቴክስቱ ምን ይሆናል ፕላስ ኢኳል ሲሆን እና ያሉትን ነገሮች እነዚህን ስትሪንጎችን እየጨመረ ይላል። ስለዚህ ስትሪንግ ዶት ጆይን በዚህ ጆይን ያደርጋል ማለት ነው። ከዛ በኋላ ኒው ላይን ለምሳሌ ከአንዱ ፔጅ ሌላ ፔጅ በሚሆንበት ሰዓት ላይ ከዚህ ጋር ማለት ነው ኒው ላይን ያደርጋል ማለት ነው። ስለዚህ በኒው ላይንም በዚህ መልኩ ማለት ስለዚህ ይህንን ሴቭ አደረግና ከዚህ ጋር ይህ ከዚህ ፎር ሉፕ ውጭ ማለት ነው ሪተርን የሚያደርገው ቴክስት ነው። ሶ ይህን አደረኩ ማለት ነው። ይህ በዋነኝነት እንግዲህ በጣም ቀለል ያለ ነው። ኦልሬዲ ምንድን ያደረግነው ኤክስትራክት ቴክስት ፍሮም ፒዲኤፍ የሚል ፋንክሽን ክሬት አደረግነ። ስለዚህ እንደ ፓራሜትር ፋይል ይቀበላል። ፋይል ማለት ፒዲኤፉን አፕሎድ የምናደርገው እዚህ ጋር ማለት ነው። አሁን እዚህ ጋር መጠን ከዚህ ጋር ማለት ነው ቹዝ ፋይል ስንለው ፒዲኤፍ ያስመረጠናል። ስለዚህ ይህን ፋይል ለምሳሌ ሴሌክት አደረግለት ይህንን ልክ እንደ ፋይል አክሴፕት ያደርጋል ማለት ስለዚህ ይህን እንደ ፋይል አክሴፕት ያደርግና ምንድነው የሚያደርገው ይህንን አክሴፕት ያደረገውን ፋይል ፒዲኤፉን ወደ ታይፕድ አሬ ይቀይረዋል። ምክንያቱም ይህን ፒዲኤፍ ቀጥታ አንደርስታንድ ማድረግ ስለማይችል ብራውዘራችን ሰው ወደ ታይፕድ አሬ ይቀይረዋል። ከዛ በኋላ ታይፕድ አሬ ከቀይረው በኋላ ከዚህ ጋር ፒዲኤፍ ጄኤስ ላይብራሪን በመጠቀም ዶክመንቱን ጌት እናደርጋለን እናገኛለን። ከዛ ፕሮሚስ እናደርግና ከዚህ ጋር ላይክ እንደ ፒዲኤፍ ሴቭ አድርገን ከዚህ ጋር ፎር ሉፕ እያንዳንዱን ኤክስኪዩት እናደርጋለን ይህን ፒዲኤፍ ማለት ነው። ስለዚህ ናምበር ኦፍ ፔጁን ቼክ እያደረግን ከመጨረሻው ያለው ናምበር ኦፍ ፔጅ ቼክ አድርገን ፔጁን እናገኛለን። ከዚህ ጋር ዛ ፔጁ እየጨመረ ይሄዳል። እዚህ ጋር ኮንተንቶችን በእያንዳንዱ ፔጅ እናገኛለን እንደምትመለከቱት። ከዛ ደግሞ እያንዳንዱ ፔጅ ያገኘናቸውን ኮንተንቶች ወደ ስትሪንግ እንቀይርና በዚህ ቴክስት ውስጥ እናስቀምጣቸዋለን ማለት ስለዚህ ጆይን እናደርጋቸዋለን። ከዛ ደግሞ ለምሳሌ እያንዳንዱ ፔጅ ላይ ያሉ መጨረሻ ላይ ያለውን በኒው ላይን መልኩ ለምሳሌ አንዱ ፔጅ ከሌላው ፔጅ በኒው ላይን ይሆናል ማለት ነው። ፔጅ ዋና ፔጅ ቱ ለምሳሌ ሊንክ ሲያደርግ በኒው ላይን እንዲያደርግ ነው ያደረግነው። ከዛ መጨረሻ ያገኘውን ቴክስት ሪተርን ያደርግልናል። ሰው ይህንን ነው ያስቀመጥነው ማለት ስለዚህ ይህኛው የመጀመሪያው ኤክስትራክት የምናደርግበት ነው። ቴክስቶችን ኤክስትራክት የምናደርግበት ሜትድ ነው። ከዚህ በመቀጠል እንግዲህ ይህንን ቴክስት እዚህ ጋር ያገኘውን ቴክስት ወይም ደግሞ ስትሪንግ የሆነ ቴክስት ነው። ይህን ቴክስት ወደ ዲፕሲክ መላክ ያስፈልጋል። ግን እዚህ ጋር ለምሳሌ በዋነኝነት አንደርስታንድ የምታደርጉት ከዚህ ጋር እንዳሳየዋችሁ ማለት ነው። ይህንን
ሊንክ ማድረግ ይኖርባችኋል። ፒዲኤፍ ዶት ሜን ዶት ጄኤስ የሚለው ወይም ደግሞ ፒዲኤፍ ዶት ጄኤስ ላይብራሪን ከዚህ ጋር ከእናንተ ኢንዴክስ ዶት ኤችቲኤምኤል ዌብሳይት ላይ ማለት ነው ከዚህ ጋር ሊንክ ማድረግ ያስፈልጋችኋል። በዚህ መልኩ እኔ በዚህ መልኩ ሊንክ አድርጌዋለሁ። እንደምትመለከቱት ይህን ሲዲኤኑን ሊንክ ማድረግ ያስፈልጋል ማለት ነው። ሰርች አድርጉና ታገኙታላችሁ። ቀጥታ እሱንን ሊንክ ታደርጋላችሁ በዚህ መልኩ ማለት ነው። ይህን ካደረግን በሚቀጥለው ፓርት ላይ እዚህ ጋር ብሬክ አድርገን በሚቀጥለው ፓርት ዋና ወይም ደግሞ የኤልኤል ሞዴል የዲፕ ሲክን ላርጅ ላንጉጅ ሞዴል በመጠቀም ይህንን ቴክስት እዚህ ጋር ያገኘውን ቴክስት ከፒዲኤፍ ኤክስትራክት የተደረገውን ቴክስት ወደ ዲፕ ሲክ በኤፒአይ ሪኩዌስት እናደርጋለን እንልካለን። ከዛ ሳማራይዜሽን እንጠይቃለን ማለት ነው። እሱም በሚቀጥለው ፓርት እናደርጋለን።